ሀይሚ ተጨፈረላት ጨሰ አዋራው ጨሰ ነው ዛሬ የተባለው ማለት ነው። እና ዛሬ ማን ያልመጣለ ዛሬ ማን ያልተገኘ አለ? በቃ ምን ብዬ ልንገራችሁ? በስመ አብ ዛሬ እሙሽ እና ጋሼ የሀይሚ እናት ናቸው እንጂ የቀሩት ሁሉም ሰው በቃ በስመ አብ ወልድ ምንድነው? ረግ በጣም 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 ነው የምታምሩት ማለት ነው። እና እኔ ብያለሁ። እኔ መጀመሪያ ግምቴም ትክክል ነው። ለምን እንደሆነ ታውቃላችሁ? ሀይሚ የጻፈችው መልእክት ላይ ካያችሁት ስትሸርት የፎቶን ሼር ስታደርግ እኔና ቡቡ ከብዙ ውጣ ውረድ በኋላ እዚህ ደርሰናል ማለት ከብዙ ውጣ ውረድ በኋላ 2 ዓመት ደርሰናል። ለጀስት የተዋወቁበትን 2ኛ ዓመት አቤት ቀኑ ግን እንዴት ነው የሚሮጥ! በኢየሱስ ስም የእውነት በስመ አብ ወልድና 2ኛ ዓመታቸው ነው የተዋወቁ አንቨርሰሪያቸውን ነው። እንደዛ በሚያምር በቃ ሰርግ በሉት። በቃ ሀይሚ ቬሎ መልበስ ነው እንጂ የቀራት በቃ መለስተኛ ሰርግ በሉት። የእውነት ለመናገር ማለት ነው። አንደኛ ለሀይሚና ለብሩክ መተዋወቅ አልመጣም። እሱ ልጅ ለሀይሚና ለብሩክ መተዋወቅ ትልቁን ባሉም የሚወስዱ ሰዎች ሲጣሉ አብረው የነበሩ ማለት ሲጣሉ ስላችሁ ሲጣሉ ሲያስታርቁ አብሶ ፍፄ ዛሬ በቃ በጣም ስነ ስርዓት በቃ እንኳን እንትን ባልኩክ በጣም ይቅርታ ፍፄ እውነት ልንገር ያንን እንደዛ ብሎ የተናገረበት እንኳን አፈረ። በቃ አይኗን እንኳን ማየት እንትን አለ ማለት ነው። ግን እሷም ያራድዬ ናት። በጣም ይቅርታ ስላስቀየምኩ ካለችው ማለት ነው። ወንድም መከታ ብላለች። እና ብዙ 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 ሰዎች አሉ ከነ ብሩክ ባይ ዘ ዌይ በእድሜም ታናሾቻቸው አሉ። ብዙዎቹ ግን ታላላቆቻቸው ናቸው። ብዙዎቹ ደግሞ ኩያማቾች ናቸው። እነ ሚፍታም ታላቃቸው ሀቡ ወንድሙ ነው። እና ከእነሱ የህይወት ውጣ ውረድ ብዙ አይተዋል። ተው ሲባሉ ተስማምተው ምናምን እዚህ ደርሰዋል ማለት ነው። እና እግዚአብሔር የእውነት ለመናገር እኛ የምንፈልገው የእናንተን ደስታ ነው። የእውነት ብሩክና ሀይሚ በጣም 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 የእናንተን ደስታ የሆነ ስትጣሉ የምንጨነቅንን ስትፋቀሩ ደግሞ ይዛን ያህል ፍቅራችሁ የሚያሳስበንን በጣም ነው። በጣም 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 እውነት ከእናንተ ጋር ተጨንቀን ከእናንተ ጋር ተደብረን በቃ እውነት ለመናገር ማለት ነው። እና ለእኛ ይሄ ዛሬ ላይ የደረሳችሁበት ነገር አብሶ እኛ ለምንወዳችሁ ስልን አሁን ለምሳሌ እኔ ሁልጊዜ በሶሻል ሚዲያ ክራሾቼ እናንተ ናችሁ። በጣም ነው የምወዳችሁ፣ በጣም ነው የምትመቹኝ። በቃ ጀስት የእናንተን ቪዲዮ ነው ማየት ጀስት ፈን ከዩቲዩብ ማን ይመችሻል ቢባል ከቡታጀራ ዩቲዩበሮች ማን ይመችሻል ቢባል ሀይሚና ብሩክ ነው የምለው የእውነት ለመናገር ማለት ነው። ክራሾቼ ናቸው። እና እነሱ ደግሞ ዛሬ ላይ በጣም ብሩክ በጣም ብዙ ነገር ነው ደስ የሚለው። የዛሬ ዓመት ቤት አልነበራቸውም ነበረ። በአዲሱ ቤት ዛሬ ፕሮግራማቸውን ጀስት እንደ ሁለት ድግስ ማለት ነው። የቤቱ ምርቃትም የሀይሚና የብሩክ የተዋወቃቸው 2ኛ ዓመት ማለት ነው። እና ያን ነው አስመልክቶ የተደረገላቸው ማለት ነው። እና በጣም ነው ደስ የሚል አያችሁ፣ እግዚአብሔር ምን አይነት ነገር እንደሚሰጣችሁ ስኬት በስኬት ላይ ማለት የዛሬ ዓመት ቤት አልነበራቸውም። አሁን ላይ ደግሞ በራሳቸው ቤት እያከበሩ የዛሬ ዓመት ደግሞ ወይ እነዛ ልጆቹ ሊመጡ ይችላሉ ወይ ሊጋቡ ይችላሉ። መድኃኔዓለም ነው የሚያውቀው የህይወትን አቅጣጫ ማለት ነው። ግን ብቻ ፍቅራችሁን ብዝት ያርግላችሁ የእውነት ለመናገር ማለት ነው። እና በጣም ነው የምንወዳችሁ። በጣም ነው እኔ ደስ ያለኝ። ብሩኬ በጣም ስነ ስርዓት ያለህ ልጅ ነች። እሷ ራሱ በጣም በቃ ስታምር ማለት ነው። እና የኔ የሴት ወይዘሮ አንቺ ልብሽ በጣም ቀና ነሽ፣ በጣም ጨዋ ሴት ነሽ። ለዚህ ነው እግዚአብሔር የዋህ ሰዎችን በጣም ይጠብቃል። እና አንቺ በጣም ጥረት ክብር ያለች ሴት ስለሆንሽ ነው እዚህ ደረጃ እንኳን የደረሽው። በጣም እና ደስ ይላል። በጣም 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 ጓደኞቻችሁ በጣም ደስ ይላሉ። ፕሮግራሙ በጣም ደስ ይላል። ወደነዋል። ከዚህ የበለጠ ደግሞ ፍቅራችሁ እንደ ከዋክብት መግጠም ብችል ኖሮ ገጥም ነበር። መስፈን ብዝብ ኖሮ በቃ እስማ ቦልት በኢየሱስ እንዴት እንደምታምሩ በጣም የዛሬው በጣም ልዩ ነው ማለት ከምላችሁ በላይ ማለት ነው። በዛ ላይ ደግሞ እንዳለ ጓደኞቻችሁ የእናንተን ደስታ ነው የሚፈልጉት። 2 ዓመት ቀልድ አይደለም። የሰው ልጅ ማየት ያለባችሁ የሰው ልጅ ይጣላል፣ ይጋጫል። አይደለም ሰውና ሰው
እግርና እግር እንኳን ይጋጫል የእውነት ለመናገር ማለት ነው። እና በጣም በጣም በቃ ብሩክ ራሱ ያስተላልፈው በቃ ልነግርሽ እፈልጋለሁ በህይወቴ ውስጥ ያልተጠበቁ ሰው ሆነሽ መጥተሻል። በቃ ያልጠበቃችሁ ድንገት አለ አይደለ ሰው ህይወታችሁ ውስጥ መጥቶ በቃ ብሩህ የሚያደርግላችሁ ብርሃን የሚሰጣችሁ እናንተ የሆነ ድንግዝግዝ ውስጥ ተቀምጣችሁ ግን የሆነ ሰው መጥቶ በማትፈልጉት ሰዓት መጥቶ በቃ የሆነ የደበራችሁ ሰዓት ምናምን ነው እና በቃ እንደዛ ብሎ ነው የጻፈው። እና በስመአብ በጣም አስፈላጊ ሰው ነሽ ተብለሻል ሀይሚ ማለት ነው። እና ዘላለም እና ሁልጊዜም እወድሻለሁ 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 ብሏል። የኔ ሰው አክባሪ የኔ ጨዋ ማለት ነው። አያችሁ በቃ ለዘላለም በጣም ነው የሚወዳት የሚያከብራት ማለት ነው። እና በቃ በጣም አስፈላጊ ሰው ናት። በቃ ሀይሚ ማለት ለብሩክ ብለድ ደሙ ነች ማለት ነው። እና እኔም ቦይ መጣ እኔ በእናታችሁ እውነት በቪዲዮ ብታይኝ እንዴት እንደምሆን ማለት ነው። በጣም አንጀቴን በላኝ ማለት ነው። በጣም ደስ የሚሉት የእውነት ለመናገር ማለት እኔ ቀን ነው